ግዴታ እንዳለብኝ አርጋ ነው የምትወስደው ልጅቷ። ስልክ ስትደውል ዲስተርብ በሚያደርግሽ መንገድ ነው የምትደውል። ሰውየውን እያናገርኩኝ ነው ለረጅም ጊዜ። ሰውየው እምቢ ብሎ አያውቅም አንድም ቀን። እያንዳንዱን ያናገርኩትን ታውቃለች። እየደወለችም ራሷ ታናግረው ነበር። ከዛ ደግሞ ሴትዮዋን ሞክር ያለችኝ፣ በሴትዮዋ መንገድ ሄድኩኝ። ሞከርኩ፣ አልኩ፣ ሊሆን አልቻለም። ከዛ በኋላ በቃ ማቆሙ ላይ ሲወሰን ምን አልኳት፣ ካላስ ሰው አምጥቼ እዚህ ሞዲፋይ ያረኩት ቦታ አስገባና ያንቺን ብር እመልስልሻለሁ። ፕሮሰስ ተጀምሮ ምን ተብሎ አይደለም፣ ግን እነሱ በሚፈልጉት መንገድ አልሰራም። እኔ የራሴ አሰራር አለኝ። አሰራሬን ማንም ሊያዘኝ አይችልም። ሰው እሷ ምናት ያለችው ብሩንም የማስቀምጥበት የለኝም ስትል ማለት ነው። እስከዛ ሰዓት አካውንትም አስቤ አላቅም፣ ላኪ ብያትም አልነበረም። ኤኒዌይ ሰው ተክቼ ልሰጣት ልክ በወሩ እሷ አስታውሳ ስትደውልም ተክቼ ሳይሆን ቃሌ ስለሆነ በቃ እሺ ቢሮ ስገባ አስታውሽኝ አስገባልሻለሁ ስላት፣ ኖ ሰው ነው ምልከው። አንዴ እህቴ ትላለች፣ አንዴ ድራይቨር ትላለች፣ አንዴ ምን ትላለች። ኖ ካልሆነ አልኳት። የራሴ ድራይቨር መጥቶ በእጅሽ ይሰጥሻል እንጂ ለሰው አልሰጥም ብያታለሁ መጀመሪያ። ከዛ ደግሞ ምን አልኳት፣ አካውንት አምጪ አልኳት። ምን ተፈጠረ? ባለፈው የተፈጠረ ነገር ትዝ ይልሽ ይሆናል። 3000 በአካውንት አስገብቶ 1000 ምናምን በእጅ የሰጠው ልጁ ተበላ። በዛ ላይ ከልጅቷ ከምትሰጠው ሄዴክ ከምትናገረው ንግግር ካላት ስታይል ጋር አንድ ቀን እንዲህ አይነት ነገር እንደሚፈጠር አውቅ ነበር። ስለዚህ አካውንት ላኪ አልኳት። አካውንት የለም። በዚህ ወጥቶ እህቴ፣ አክስቴ፣ አጎቴ በየቀኑ ሰበብ አላት። መጨረሻ ላይ ከትላንትና ወዲያ ወይም ከሁለት ቀን በፊት ከትላንት ወዲያ ራሴ ነኝ ደውዬ ስታናግራት ትግስትሽን ነው የምታስጨርሰው። ደውዬ ራሱ ያናገርኳት ንግግር ምንድነው? አካውንት ላኪ በዋትስአፕ ብዬ መልሷን እንኳን ሳልጠብቅ ነው የዘጋሁት። ምክንያቱም ታንዛዛኛለች፣ ነርቨስ ታደርገኛለች፣ ክፉ እንድናገር እንደምትፈልግ አውቃለሁ። ዘጋው። ትላንትና አላከችም፣ ከትላንት ወዲያ አላከችም። ገብቼ ቼክ አድርጌያለሁ። ከዛ ትላንትና ሳሪ ቤት ቁጭ ብለን ገባችና እንዳታስወርዱኝ በዚህ ይዣቸዋለሁ በዛ ይዣቸዋለሁ አለች። ተናገሪ አልኳት። እሷ እንደሆነች አውቃለሁ። እንትን ብያለሁ፣ አካውንት ልኬያለሁ አስገቢልኛል። እኔ የጠየቅኩሽ በስልክ ነው። በስልክ ለምን አልነገርሽኝም? ምን በዚህ ጋር አመጣሽ? አልሜም አስገባልሻለሁ ብያት ወረደች። ለሊት ሼር ተደረገልኝ ቪዲዮ። አንቺ ቤት ገብታ ህቅ ብላ እያለቀሰች ሼር ተደረገልኝ። እንዴት ነው እኔ ጌም እየተጫወትኩኝ ሀቢባ ቤት ሚውት ተደረግኩኝ ብላ ሳሮን ቤት ሄዳ ሳሮንን አስገቢኝ ብላት፣ እኔና ሳሮን ጌም እየተጫወትን በጌም ሳሮን ቤት ሆና ነው ሀቢባን ማግኘት አልቻልኩም፣ ሀቢባ ቤት ሊያስገቡኝ አልቻሉም ብላ የገባችው እንጂ እኔ ቤት ገብታ አይደለም፣ ሳሮን ጋር ገብታ ነው። ከሳሪቲ ቤት ከቀኑ በኋላ ማለት ነው። ኮመንታተር ናቸው። እኔም ሳሪቲ ቤት እንደገባች ራሱ የነገሩ አላወቅኩም። አልሙሄም እዚህም ስለመጣች የትም ስለሄደች ምንም ስላደረገች አይደለም። ሀቋ ስለሆነ ሀቋ ይሰጣታል። እሷ በፈለገችው መንገድ አልሰጥም። አካውንት ትልካለች፣ በአካውንት አስገባለሁ። ዋትሳፔ ላይ ሀይ ትበለኝና እስኪ የላከችውን አካውንትና ቀኑን እኔ ላሳይ። ሀይ ትበለኝ እሷ። ሀይ በያት ቦንቱ። ምን መሰለህ እኔ ቦንቱ ለመጀመሪያ ጊዜ እዚህ ቤት መታ በእናትሽ ታማኝ ሰውም አገናኝኝ ኢቃማ ለማሰራት ብላ አልቅሳ ስትጠይቀኝ እኔ በሰው ነገር መግባት አልፈልግም ስላት አልቅሳ ስትለምነኝ አልወርድም ስትል ሙኒትን ጠርቼ በእናትሽ ያላት ብር ሁሉ ነገርሽ ዶክመንትሽ ፉል ነው ስላት ቦንቱ አዎ አለችኝ። እዚህ ላይቭ ላይ ህዝብ ፊት አገናኘኋቸው፣ ጨረስኩ። ከላስ ከዛ በኋላ ዞር ብዬ አላየኋትም። ከወራት በኋላ ነው ከቀናት ከስንት ጊዜ በኋላ መጣችና ገስት ላይ ገብታ እያለቀሰች ሀቢባ ወረቅ እንትን ብሩን ከሙኒት ከፍያለው ጠይቂልኝ አለች። ለምን ሰውየው ወረቀቱን አልሰጠኝም እንዴ? የተሟላ ዶክመንትን የያዝኩት አላልሽም ነበር እንዴ ይዛኔ ስላት፣ አዎ ሰውየው እሰጥሻለሁ ብሎ ቃል ስለገባልኝ ይሰጠኛል ብዬ ተስፋ አድርጌ ነው ፕሮሰሱ እንዲጀመርልኝ አለች። እሺ በቃ እምቢ ብያት ነው አሁን ያን አንቺ ጋር የመጣችው። እምቢ የሚል ቃል ከኔ ወጥቶ አንድ ወር ጠብቂ ስላት፣ ሀቦ አንድ ነገር ልንገርሽ፣ አንድ ነገር ፕሮሰስ ስታደርጊ ያንን ነገር ሪፕሌስ ስታደርጊ ኪሳራ አይኖርብሽም። ካንስል ስታደርጊ ግን ሙሉ ኪሳራ አለው። ይሄንን ልትረዳም ትችላለች፣ ግን ላፍሽ መናገር ስላለብሽ ብዬ ነግሬያታለሁ።
ከዛም አልፌ ምንድነው ያልኩት በዚህ ወር ውስጥ እኔ ተካክቼ ጨርሼ ምንም ነገር ሳይቆረጥብሽ ይሰጥሻል ጠብቂ በወሩ ስታስታውሰኝ እንኳን መጣ ተሰርቶ አይደለም ምክንያቱም ኦሬዲ ይሄ የፖሊስ ክሊራንስ ምናምን መጥቶ ቆሟል ነገሩ ግን ከኔ ይለፍ ይገባላታል ብዬ ነበር ስራ ስገባ አስታውሽኝ ይገባልሻል ድራይቨር ልካለው ትለኛለች የምን ድራይቨር ነው የምትልከው ካልሆነ አልኳት የኔን ድራይቨር እልከዋለሁ እሱ አምጥቶ ይሰጥሻል ትደውልና በቃ ግድ ይሆንብሽና ታነሻለሽ ምንም የምጠቅማት ነገር እንደሌለ ያወቅ እሺ ስላት እቴ ምንም እኮ አልሰማትም ምንም ዝም ብላ ዲስተርብ በማለት አጭር ቋንቋ አካውንት ልትላክ ከዛ ትውቀስ ከሳምንት በፊት የላከችው አካውንት የለም ለኔ የላከችው የለም አሁንም በራሷ ቁጥር እስኪ ትላክ ሃይ ትበለኝ ይውጣ ወደ ላይና እኔ ላሳይሽ እሷ አካውንት ልካ እኔ ጸጥፋልኳት ያለው መጨረሻ 96 ቁጥር መጨረሻው 96 ቁጥር ይሄው አብይታይሻል ይሄ ሳንዴ ይላል እንዴ እሺ መቼ ነው የላከችው ሰንዴ ማለት ዛሬ ምንድነው ከትላንትና ወዲያ ማለት ነው ዛሬ ሐሙስ ነው ከዛ መቼ ነው ትላንትና ገባችና ሀቡ ጋር ሳሪ ጋር ልክ ያለው አለች ከላክሽ ምን አለበት ብትደውይልኝ ምን እዚህ ጋር አመጣሽ ይሄ በእንቅርት ላይ ጆሮ ደግፍ የሚሆኑ ሰዎች በተፈጥ ነው ሀቡዬ አንስቼልሻለሁ ያላነሳውልሽ ጊዜ የለም 10 ስደው ያላነሳው አንዴ መልእክትሽን ካስተር አዲስ ነገር ካለ ብዬ ነው ሳነሳልሽም እኮ አዲስ ነገር ካለ ምናልባት ከሰውየው ጋር የተፈጠረ ነገር ካለ አዲስ ነገር ለመስማት እንጂ ከአካውንት ነው ያልኩሽ ከሳንዴ በፊት ከእሁድ ከስንት ቀን በፊት ነው ያልኩሽ አካውንት ስልሽ ከዛ በኋላ እንኳን አላነሳው ተናገርሽ አይደለም መጣሽ ማታ ሳሪ ቤት ተናገርሽ እኔ ጧት ባላስገባልሽ ከሰዓት ባላስገባ Right now he's taking a leap ያልሽ አንቺ ያለውን ነገር መጠቀም ስለፈለግሽ ነው ያለውን ሁኔታ የሰዓቱን ሲቹዌሽን መጠቀም ስለፈለግሽ ነው በዛ ላይ ደግሞ አሰራሪም ማንንም አያዘኝም እኔ በዚህ መልኩ ስሪ አይለኝም ካንስል ማድረግና ሪፕሌስ ማድረግ ለውጥ አለው እኔ እኮ ሪፕሌስ እስካደርግ አንድ ወር ጠብቂም ስልሽ እኮ ባለው ችግር ምክንያት ምንም ሪፕሌስ አላደረግንም ሰርተን አይደለም ግን ቃል ነው ብዬ ነው ካንስል ሲደረግ የተከፈለው የሲስተም የመንግስት ሁሉ ነገር ነው ይሄ ኮታ የምትባለው 200 300 የምትከፍያት ምን ይቆራረጥ ሁሉ ነገር ይሄዳል ግን ሪፕሌስ ስታደርጊ ትተኪያለሽ ሴቭ ታደርጊያለሽ በገንዘብ ብቻ አይደለም ሴቭ የምታደርጊው ሀቡ አንድ ኮታ ሪኩዌስት ስታደርጊ 2 ሳምንት 3 ሳምንት ከዛም በላይ ባሁን ባለው ሁኔታ ከዛም በላይ እንጠብቃለን ስለዚህ ጊዜም ሴቭ ታደርጊያለሽ ሪፕሌስ ስታደርጊ ጊዜም ገንዘብም ሴቭ ታደርጊያለሽ ይሄንን ደግሞ እሷ ልትረዳ ይገባል ማንንም ሰው ሊረዳ ይገባል አንደርስታንድ እንዴ እኔ እኮ እርዳታን የጠየኳት ኮሙኒቲ ዛኔ ቦንቱ መታ እዚህ ቤት ስታለቅስ ኢቃማ ለማሰራት እርዳታ ገንዘቡ አይሞላም ግን በቃ ትብብር እባክሽ ተባበሪያት ብያት እኮ ነው 1000 ድርሃም ዲስካውንት ተደርጎላት እርዳታ ትብብር ሊደረግላት የነበረው ግን ራሷ ሚሲንግ ዶክመንት በማምጣቷ የጎደለ ወረቀት ይዛ በመምጣቷ ነው በራሷ ችግር ነው ፕሮሰሷ ሊሳካ ያልቻለው ስለዚህ ካልተሳካ ደግሞ በራሴ ምክንያት ደግሞ ካልተሳካ ያንን አንደርስታንድ አድርጌ በትዕግስት መጠበቅ አለብኝ ቦንቱ በየቤቱ እየገባሽ ማልቀስ ምናምን ይሄ ሁሉ ነገር እኮ አያስፈልገውም አይደል ከዛም አልፎ ሀቡ ይኸውልሽ እኔ የምጠቀመው ይሄንን ሞባይል ነው እንዳለ እኔና እሷ ስናወራ ሪከርድ ያደረገውን እልክልሻለሁ በምን አይነት መልኩ እንደምታናገረኝ በእንዴት እሷን ለማስረዳት ምን ያህል ዌስት እንደማደርግ ልሽን የሚያስጨር ምንም ስራ ፈት የሆነ ሰው ቁጭ ብሎ የሚውል ሰው አው በደንብ ሊያወራሽ ይችላል 10 አይነት ስልክ እያስተናገድኩ ግን እሷን አንዴ እሹሩሩ ብዬ አስረዳታለሁ እንዲ ነው አንድ ሰዓት ተኩል ምናምን ደግሞ ከህዝቡ ጋር ታወራና የት እንደሆነ ትመጣና ትደውላለች ያንንም እንዳነሳ ትፈልጋለች ያንንም አላነሳም ይሄንን እንዳለ ሪከርዳችንን እንዳለ ልክልሻለሁ ኮር ሪከርዱን ነው የምልሽ እና ትሰሚዋለሽ ከዛ በተረፈ የላክሽው አካውንት ላይ ከታች ምን ብለሽ ነው እንትን የምትዩ በእጅ የተረከብሽኝን ለፕሮሰስ የሰጠውሽን እንደዚህ አይነቱን ብር በዚህ አካውንት አስገቢ ብለሽ ድምጽሽንም ላኪልኝ ለኔ ላኪላት አሁን ቦንቱ ከዛ ስወጣ
ወይም ነገ ጧት በተመቸኝ ሰዓት አስገባልሻለሁ። ሲጀመር በቢሮ እንትን ተደርጎ ያንቺ ብቻ አይደለም የሌሎች የሚገባ ብርም እንደተያያዘ ነው ያለው። ብር ሳይኖር ቀርቶ ወይም ሌላ ችግር ተፈጥሮ አይደለም። ግን ብቻ የሌለ ሰይጣን ውስጥ ይከቱሻል ሀቡ። በዛ ላይ እንደዚህ አይነት ልጆች ችግር ያለባቸው ልጆች ካንቺ ከኔም ስህተት ሆነ ሰው ነኝ ልሳሳት እችላለሁ። ከኔም ስህተት ሆነ ከራሳቸው የሚፈጠሩ ችግር ያለባቸው ልጆች መቼ መሰለሽ የሚመጡት ሌሎች ውሾች ሲጮሁ አብረው ከዛ ጀርባ ይጮሃሉ። ሂጂ በህግ ጠይቂኝ ልላት እችላለሁ አሁንም ማለት እችላለሁኝ እኔ እዚህ ጋር መጥቶ የማስረዳትም ግዴታ የለብኝም። ስለማከብርሽ አምነሽ የሰጠሽኝን ነገር አምኜ ለመመለስ እንጂ አሁንም ቢሆን ሂጂና በህግ ጠይቂኝ ማለት መብቴ ነው። ዝም ብሎ የሰውን ክብር ማውረድ የሰውን ስም ማንሳት መብትሽ አይደለም። አልተካድሽም። ከኪስሽ መጥቼ ነው እንዲያወጣሁት አስተካኪልኝ ብለሽ ነው የሰጠሽኝ። ጣርኩልሽ፣ ለመንኩልሽ። ሴትዮዋ ሀቡ ሰውየው በጣም መልካም ሰው ነው። ጥንብርኩስሽን ነው የምታወጣው ሴትዮዋ። ለሌላ ጉዳይ እየደወልሽላት ነው የሚመስልሽ። በ400 ድርሃም ሊነሳ የሚችል ነገር እኔ ልክፈል የድካማችሁን ያለመንኳት ልመና የለም። አሁን አንቺ ለኔ ይሄንን መልስ ትሰጪኛለሽ እዚህ ጋር መተሽ። አሁንም አላ እጅሽን ይስጥሽ። ጠዋት በተመቸኝ ሰዓት አስገባና ሪሲት ልክልሻለሁ ሀቡ። I'm really trying to improve my flexibility this year, so I asked ChatGPT to help me come up with a few stretches I can do every day. They're super easy to incorporate before or after a workout or before bed, and it only takes me 10 minutes.